እኔ ልጆቼ ላይ የሚታይ ለውጥ አለ ወጥቷል ለውጡ እኔ እንዲማሩ የፈለኩት አንደኛ እንደዚህ ፈጣን እንዲሆኑ ምናምን ብቻ በማሰብ ብቻ ሳይሆን ሶሻል ሚዲያን ተጠቅመው የትም ቦታ ሆኖ ሰው መማር እንደሚችሉ በዚህ እድሜያቸው እንዲያውቁ ነው የምፈልገው የነበረው ያንን ደግሞ በሚገባ ሳይታል አንተ በጣም ደስ የሚል ነገር ነው ገብቷል እና አንደኛ ያን ነገር ተጠቅመዋል አሁን ስልካቸውን በመጠቀም ታብሌትም ስልካቸውን ወደ ጥሩ ነገር እንዴት መጠቀም እንዳለባቸው ልጆቹ ይሄን ነገር እንዲያውቁ አድርጋል በዚህ እድሜያቸው ይሄ በጣም ትልቅ ነገር ነው የሚመሰገን ነው መጀመሪያ ሁለተኛው ለሚታይ ለውጥ አላቸው ግን እኔ ጥያቄ የነበረው በፊት አሁን ሳሚያ እዚህ ላይ ልትቆም ነው ሌላ ሌቭል አለ እያልኩ ነበር ግን አሁን ልጆቹን ሳያቸው ሌላ ኔክስት ሌላ ሌቭል አለ ስለዚህ አሁን ልጆቹ ሌቭላቸውን እየቀጠሉ አንተ ጋር ይቀጥላሉ ማለት ነው በቃ ይሄንን ነበር ማወቅ እንፈልገው በጣም ደስ የሚል ነው በጣም በርታ ሁለተኛ ግን አሁን ክረምት ላይ መጪው ክረምት ነው ከፊት ያለው ተዋል ክረምት ላይ አሁን ብዙ ሰዓት እነዚህ ልጆች ፍሪ ናቸው እና የብዙ ሰዓት ትምህርት ያስፈልጋቸዋል ረጅም ሰዓት የወሰደ የተለያዩ ኮርስ ምን ታሳቢ ማድረግ አለባችሁ መሰለ ኮዲንግ ላይ ኮምፒውተር ኮዲንግ ላይ ለልጆች የኮዲንግ ስልጠና የልጆች የኮዲንግ ኤአይ ስልጠና እሱ ላይ ትኩረት ማድረግ አለባችሁ እነዚህ ልጆች ነገ ጧት ሲያድጉ ከነሱ በበለጠ መስራት የሚችል ኤአይ አለ ገብቷል ያንን ኤአይ እንዴት አድርገው ነው ልጆች ኮንትሮል ሊያደርጉ የሚችሉት እንዴት አድርገው ነው ሊያዙት የሚችሉት ካሁኑ መሰረታዊ የሆነ የኤአይ ኮዲንግ መማር አለባቸው አዲስ አበባ ላይ ሳይንስ ሙዚየም ላይ አዲስ አበባ ያሉ ልጆች ሳይንስ ሙዚየም መንግስት ያመቻቸው ነገር አለ በጣም ብዙ ልጆች እየሰሩ ነው እያየሁ ነው እኔና እኛ ጋር ይሄ ነገር ስለሌለ አሁን ታሳቢ ማድረግ ያለበት እነዚህ ልጆች በጣም ብሪሊያንት ናቸው እያየኋቸው ናቸው በጣም ደስ የሚሉ ግን ካሁኑ ኤአይ ጋር ያላቸው ግንኙነት ቅርብ መሆን አለበት ገብቷል አሁን ኔክስታይ እንደኛ ነገሮችን ሸምድደው ባይምሯቸው ይዘው ብዙ ነገር አውቀው ምናምን ማድረግ አይችሉም የፈለገ ቢያጠኑ ከኤአይ በላይ ብዙ ነገሮች መተንተን አይችሉም ገብቷል እና ምን ታሰብ አለበት እነዚህ ልጆች ነገ ጧት ኤአይን ማዘዝ እንዲችሉ ካሁኑ ኪድ ኮዲንግ እና ከሳመር ላይ የህፃናት የኮምፒውተር ኮዲንግ እና ኤአይ ስልጠና የሚያገኙበትን ነገር ማመቻቸት አለበት በተረፈ በጣም ጎበዝ ነው አላህ ይጨምርልህ በዚሁ ቀጥል ከጎንነን ለማንኛውም ነገር ደግሞ እሺ በጣም አመሰግናለሁ እንደኔ ልጆቹ አሁን ከአንደኛ ክፍል ወደ ሁለተኛ ክፍል እስኪያልፉ ድረስ መጠበቅ የለባቸውም አሁን ሌቭል 1 ነው የጨረሱ ልጆች ነገም ሆነ ከነጎዳ ሌቭል 2 መቀጠል አለባቸው ክፍል እስኪጨምሩ ድረስ መጠበቅ የለበትም ገብቷል አሁን ለምሳሌ ሌቭል 1 ከሆነ የጨረሰችው ከነገ ጀምራ ደግሞ ሌቭል 2 ትቀጥላለች ማለት ነው ኑራም ልክ እንደዛው ትቀጥላለች ማለት ነው ሌሎቹም ልጆች እንደዚሁ አሁን ሌቭላቸውን እየጨመሩ ነው እንጂ መሄድ ያለባቸው ግዴታ ክፍላቸውን ከአንደኛ ወደ ሁለተኛ ክፍል እስኪያልፉ ድረስ መጠበቅ የለበትም በዚሁ ሂደው ሞር የበለጠ ጂኒየስ ነው ለሚቀጥለው ክላሳቸው ራሳቸውን እያዘጋጁ ነው እንጂ አንድ አመት እንደገና ተጠብቆ መሆን የለበትም ከነገ ወይ ከሁለት ቀን ከአንድ ቀን ረፍት በኋላ መቀጠል አለበት ትምህርቱ ሌቭላቸውን እየጨመሩ ይሄንን ነው ሁለተኛ ነገር ደግሞ ልጆቹ ደግሞ የሆነ ፕሮግራም ደግሞ ተዘጋጅቶ ልጆቹ በአካል የሚገናኙበት ነገር እንዲፈጠር ፈልጋለሁ እኔ የሆነ ፕሮግራም ተዘጋጅቶ ልጆቹ በአካል ተገናኝተው በጣም ደስ የሚል ፍቅር ነው ያላቸው እኔ በርግጥ በስራ ማካኝነት ከሀገር ውጭ ነው የምኖረው ልጆቼ ስደውልላቸው ብዙ ልጆች ነው የሚነግሩኝ በጣም ደስ የሚለኝና እነዚህ ልጆች ደግሞ በአካል ተገናኝተው የበለጠ እንዲቀራረቡ የሚሆንበት ነገርም ይሄንንም አስብበትና እንደ ቤተሰብ ተነጋግረን እንዲገናኙ ማድረግም አለብን ዛሬ ተመራቂዎችን እንኳን ደስ ያላችሁ እንኳን ለዚህ ቀን አበቃችሁ ማለት ፈልጋለሁ በመጀመሪያ ሁላችሁም ባህሪያችሁም ደስ ይላል ጸባያችሁም ደስ ይላል የትምህርት አቀባበላችሁም ደስ ይላል እኔ ዴይሊ ፎሎ አፕ አረጋታለሁ ማርያማዊትን ከምንም በላይ ደግሞ ከአባት በላይ ሆነ ለኛ ራስ ተምሳሌት መሆን ያለበት ልጅ ነውና በርታ ይሄን ጸባይህን እንዳትቀይር ለማለት ፈልጋለሁ ሲቀጥል ደግሞ አሁን ሌቭል 1 ነው መሰለኝ ጨረሱት ወደ ቀጣው ሌቭል ደግሞ እንትንሱ ንገረንና እንዲማሩ እንዲቀጥሉ ፈልጋለሁ እኔ በራሴ በኩል ምክንያቱም ጥሩ ለውጥ እያመጡ ነው ነገር ባይቋረጥ ደስ ይለኛል እኔ ላመሰግንክ ነው እንትን ያልኩትኝና በጣም ስለ ትግስት ስለልጆቹ ስለምሰጣቸው ፍቅር ያዳንዱ ልጆች እንትን የምትላቸው ማለት
ክፍተታቸው ምን ጋር እንደሆነ የማያረጉትንም ሁሉንም ማለት ነው ስለምሰጣቸው። በዛ ላይ ደግሞ አሁን ልጆች ዙም ሚቲንግ ራሱ ምን እንደሆነ አሁን ከዚሁ እያወቁት ሄደዋል ማለት ነው። ራሳቸው አክሰስ ማድረግ ምን ማለት ስልክ መጠቀም በቃ ለጥሩ ነገር መጠቀም እንዳለባቸው ምናምን አውቀዋል። ዙም ላይ ደግሞ በጣም ብዙ ለውጥ ነው ያላት። ትምህርትም አሪፍ ትሆናለችና አሪፍነቱ ትዕግስትህን በጣም ነው የማደንቀው። ለዛ ነው በጣም ነው የምናመሰግነው። እኔ የተማርኩት እና ስለሰጠህን እውቀት እናመሰግናለን። እንቀጥላለን ብዬ አስባለሁ።